ያለንበት ዘመን የድህረ እውነት ነው ይሄ የድህረ እውነት ዘመን በሚገርም ሁኔታ አንዳንዱ ጉዳዮች በፍጹም ስህተት ማይመስሉ የሚመስሉ ሰውን ወደ ተሳሳተ አቅጣጫ ወስዶ ለከፍተኛ እልቂት እና ግጭት የሚዳርጉ ወይንም ደግሞ ለከፍተኛ ፖለቲካ ቀውስ ሊዳርጉ የሚችሉ በጣም በቴክኖሎጂ የተካኑ በሐሳብ በትርክት የተቀመሙ መስሎ የሚቀርቡበት ዘመን በመሆኑ ያንን የድህረ እውነት በመረጃና በማስረጃ አስደግፎ ወደ ትክክለኛ ሁኔታ ለማምጣት እጅግ መትጋትን መልፋትን የሚጠይቅ ነው በሌላ መልኩ ደግሞ የብልጽግና ፓርቲ በተቀዳ ርዕዮተ ዓለም ከመራባውያን ወይ ከሆነ ሀገር በመጣ የርዕዮተ ዓለም እሳቤ የሚጨነቅ የሚጠበብና በሱስት ሲኖር ሲዳክር የሚውል ሳይሆን አገር በቀል በሆነው በአገራችን ውስጥ ያለፉ 100 ዓመታት የነበረውን የፖለቲካ ትርክትና ሂደት በጥልቀት መርምሮ ገምግሞ አጥንቶ ለኛ አገር ለኛ እሳቤ ለኛ አገር ፖለቲካ እኛንም ይመስል ችግራችንን የሚፈታ በሌሎች አገሮች ያሉ ልምዶች ካሉ ደግሞ ከኛ ጋር አዋስተን አቀናይተን መጠቀም እንችላለንና ለኛ ሊሆን የሚችለው መልካም እሳቤ ሊሆን የሚችለው ደግሞ መደመር ላይ የተመሰረተው እሳቤያችን ነው ይሄ እሳቤ ደግሞ መሰረቱ እውነት ነው የሆነ አስተሳሰብን ኮፒ አድርገን አምጥተን እሱን ለመሆን የምንጥር ሳይሆን የኛ ሀገር ሁኔታ ሚመስል ለዛ የምንለፋ የምንተጋ እውነትና ሐቅን ይዘን ይሄ እውነትና ሐቅ ደግሞ በእውቀት ተሟሽቶ ተገርቶ በየለቱ የሚያጋጥመንን የዓለም ዳይናሚዝም እየተሻገረ ሊሄድ የሚችል ስለሆነ እውነትም ዕውቀትም መላበስ ከኛ ይጠበቃል ማለት ነው እኛ የተሰለፍነው ለፖለቲካ ዓላማ ነው ፖለቲካችን እውነት ነው ዕውቀትም ነው ይሄን እውነትና ዕውቀት ላይ የተመሰረተ የፖለቲካ እሳቤያችንና የፖለቲካ ዓላማችንን ለማሸነፍ ሰላማዊ የፖለቲካ ትግል ማድረግ በእጅጉ ያስፈልጋል ሰላማዊ የፖለቲካ ትግል ለማድረግ አውዱ የሚጠይቀውን ዝግጁነት ማረጋገጥ ከኛ ከአመራሩ በትልቁ ይጠበቃል ማለት አሁን ባለው ድህረ ዓለም ውስጥ በጣም የመረጃ ፍሰቱ ልክ የሌለ ከመሆኑ ጋር ተያይዞ በዚህ ውስጥ የኛ እውነት እንዴት አርጎ ነው አብርቶ ለሁሉም በትክክል ሊደርስ የሚችለው በተለያዩ የውሸት አጀንዳዎች የተሳሳቱ የፖለቲካ ትርክቶች ተከሽኖ ተቀምሞ የሚቀርቡ የተሳሳቱ የድህረ እውነት ፖለቲካ ትርክቶችን የኛ እውነት እንዴት አድርጎ ፈልቅቆ ከዛ ውስጥ ይወጣና ብርሃን ይሆናል እንዴት ወደ ሁሉ ጋር ደርሶ ይሄ የያዝነው እውነት ለሀገራችን የቀጣይ ጉዞ ለሁለንተናዊ ብልጽግናችን ምቹ መደላድል ይፈጥራል እዚህ ግብ ጋር ለመድረስ እንዴት አድርገን በእኛ ላይ ያለውን ትጥቅ ለምንፈልገው ዓላማ ማዋል ይገባናል የሚለውን እንድናቅበትና እንድንዘጋጅ ነው ይሄ ደግሞ ሁሉ ጊዜ እያደገ እየሰፋ በመጣው የዕውቀት ዓለም ውስጥ እየተሞላ ሊሄድ የሚችል ነው ማለት ቴክኖሎጂው በየለቱ እያደገ እየሰፋ ይሄዳል ዕውቀት ነው ይሄንን ዕውቀት ሳንታክት ሳንሰላች ሁሉ ጊዜ እንደወትሮው ሁሉ ብቁ መሆን ከዚህ አመራር ይጠበቃል ማለት ነው